ዛሬ ማታ አጭር ቃል ነው ማካፈላችሁ። እንዲህ በላቸው ብሎኛል። ኧረ አሜን ነው ወይ? ኧረ አሜን ነው ወይ? ኢሳይያስ 7:7 ይሆናል። አሜን። አልሰማኸኝ? በደምብ አሜን ነው ወይ? አጠገባችሁ ያለው ሰው ዛሬ ማታ ኢሳይያስ 7:7 ነው በሉት። ድገሙና ንገሩት። ኢሳይያስ 7:7 ነው በሉት። ዛሬ ማታ አዶን ነው ምን ውስጥ እንዳላችሁ እግዚአብሔር ግን በል ያለኝ ይሄ ነው። ይህ ምክር አይሆንም ደግሞም አይጸናም። አሜን ብለው ውሰድ። ትንቢታዊ መልእክት። ይህ ምክር ምን አይልም አይሆንም፣ ምን ደግሞ ምን አይልም አይጸናም። ጠላት ያለው ሁኔታ ያለው ዙሪያ ነገር ያለው እግዚአብሔር እንዲህ ይላል ያለው አይሆንብህም። የጠላት ምክር አይጸናብህም። የጠላት ሐሳብ አይጸናብህም። የሟርተኞች ሐሳብ አይጸናብህም። የክፉዎች ሐሳብ አይጸናብህም። የመንግስት የመጣው ክፉ አዋጅ አይጸናብህም። ይህ ምክር አይሆንም ደግሞ ምን አይልም አይጸናም ይላል የሰራዊት ጌታ እግዚአብሔር። ይህ ትንቢታዊ ሜሴጅ አሜን ነው ወይ? ወሩን አውጀናል ባለፈው ላይ መጀመሪያ ላይ። ይህ ወር የመኖራችን ነው የተአምራት። አጠቅባችሁ ወሩ የተአምራት ነው በሉት። አሜን አሜን ነው ወይ? የተአምራት ወር ላይ ሟርት አይሰራም። የሟርተኞች ቃል አይጸናብህም፣ አይፈጸምብህም። የክፎች ቃል በአንተ ላይ አይሰራ፣ በቤት ላይ አይሰራ፣ በልጆች ላይ አይሰራ፣ በትዳር ላይ አይሰራ፣ በቢዝነስ ላይ አይሰራ፣ በጤና ላይ አይሰራ፣ በነገር ላይ አይሰራ። ይህ ምክር አይሆንም ደግሞ ምን አይልም አይጸና። አባ ያልሰማ አሜን በለ። ዛሬ የሚፈርስ ነገር አለ ይፈርሳል። የሚለቅ ነገር አለ ለቆ ይሄዳል። የእግዚአብሔር ሐሳብ በአንተ ላይ ይጸናል። የክርስቶስ አጀንዳ በአንተ ላይ ይፈጸማል። እግዚአብሔር ወደ አለ ቦታ ትደርሳለህ። ከእግዚአብሔር ክብር ጋር ትገናኛለህ። የናቁ ክብርን ያያሉ፣ ውድቀትን የሚፈልጉ ከፍታን ያያሉ። ይህ ምክር አይሆንም ደግሞም አይጸናም። እግዚአብሔር አሁን ስላለ ይናገራል፣ ነገ ስለሚሆነው ይናገራል። እየተማከሩ ይሆናል ዛሬ፣ ነገር ይማከራሉ ይችላል። ምክራቸው ግን በአንተ ላይ አይሰራም። ለምን? የሚጠብቅህ አይተኛም ደግሞ ምን አይልም አያንቀላፋም። ስለዚህ ምክራቸው በአንተ ላይ ምን አይልም አይሰራም። ሟርታቸው በአንተ ላይ ምን አይልም አይሰራም። አተካታባያባ ኧረ አሜን ነው ወይ? ማቲካታጋባ ጋራዶ ሻዲያባራ ሌፕሮኮሳ ጋባራ ሌፕራዲሻ ጋባንዳ ቢያካታራ እየፈረሰ ነው የሆነ ነገር እየተመታ ነው መንተር ላይ። አንተ እዚህ ቁጭ ብለህ ቤት ላይ እየተመታ ነው። ከእናት ዘር ላይ የተመታ ነው። ከአያት ላይ የተመታ ነው። የነፍሰ ገዳይ የተመታ ነው። ሟርተኛ የተመታ ነው። አታልፍም ያለ የወደቀ ነው። አንተ ለመሻገር እየተንደረደርክ ነው። ነገር እየተስተካከለ ነው። ጨለማ እየበራ ነው። ወደ ቦታ ልትደርስ ነው። ጊዜ ደርሷል። ሰዓት ደርሷል። ስለዚህ የጠላት ምክር አይሆንም። የጠላት ሐሳብ አይጸናም። በኢየሱስ ፈርሷል። ውሃ ግድብን እንደሚያፈርስ እግዚአብሔር ጠላቶችን ምን አለጋቸው? አፈረሳቸው። ዛሬ ጠላትሽ ፈርሷል። በግልጽ ያለ ፈርሷል። በድብቅ ያለ ፈርሷል። በስውር ያለ ፈርሷል። ምክሩ በአንተ ላይ አይጸናም። በትዳር ላይ አይጸናም። በልጆች ላይ አይጸናም። የመከረው ፈርሷል። አንዳንድ ጊዜ ከወዳጅ ሲሆን፣ ከራስ ሰው ሲሆን፣ ከቅርብ ሰው ሲሆን አስቸጋሪ ነው። ላንበቡት ትንቢተ ኢሳይያስ ምዕራፍ 7:2 ለዳዊት ቤትም ሶርያና ኤፍሬም ተባብረዋል የሚል ወሬ በደረሰው ጊዜ የዱር ዛፍ በንፋስ እንደሚናወጥ የአክዓዝ የሕዝቡ ልብ እንዲሁ ተናወጠ ነው። ምን አለ ነው የሚለው? የዳዊት ቤት፣ የዳዊት ፋሚሊ፣ የዳዊት ዘር በዙሪያ ያሉ ሁሉ ከኤፍሬም ጋር ተባብረው ምን አሉብህ? ወጡብህ የሚል ምን አለ ይላል ሰማ። የዳዊት ቤት ሶርያና ኤፍሬም ተባብረው፣ መቼስ ዳዊት የእግዚአብሔር ሰው ነው። የዳዊት ፋሚሊ የእግዚአብሔር ቤተሰብ ነው። ግን በኤፍሬም ላይ ተማምለው ተማክረው፣ ከውጭ የሆነውን ታፈርሰዋለህ። ከውስጥ የሆነውን ከባድ እኮ ነው። አያ ካዳዳባ ያባ ዛሬ አንድ ነገር ላይ ሆነው ከውስጥም ያለ ከውጭም ያለ ዛሬ ይዋረዳል። ዛሬ ምክሩ ባንተ ላይ አይጸናም፣ አይሰራም። እየመከረ እየተማከረ ያለ ይደፋል። ምክሩ ይፈርሳል። አዳኖ ሴት ፕሮፌቲክ መሴጅ አሜን ብለው ሰጥ እኔ ጌታ ይባረክ። ይህ መልእክት ለአንድ ሰው ነው። አሜን በሉ። አልሰማኝም? አሜን በሉ። ኧረ አሜን በሉ። ቅድም እየተመለከ ያለ እሰብካለሁ። ጌታ ይባረክ። አሜን። ዛሬ ማታ
ዘር ላይ ያለ እባብ ይሞታል። የዋጠውን ነገር ተፍቶ ለቆ ይሄዳል። ጮህና አሜን በለ። ረከት አድርጋ አሜን በለ። ውሰድ በትንሣኤዋ ላቲያ ካባራ ላቲያ ፓራዳ ላቲያ ፓንቴራ ላቲያ ፓሮሽ ላቲያ ካባራ ላቲያ ፓንቴራ ያድናል ኢየሱስ። እና እያመለክን እያለ እዚህ ጋር አንድ እግዚአብሔር መልአክ መጣና አጠገብ የሆነ ምልክት አሳየኝ እና በጎን አካባቢ ያየሁትና ምን አለ እዚህ ጉባኤ ውስጥ ሰው አለ። አልሰማኸኝም? ኧረ አሜን ነው ወይ? በዚህ ሰው ላይ ትልቅ የእግዚአብሔር ግሎሪ አለ፣ ትልቅ የእግዚአብሔር ሀሳብ አለ፣ ትልቅ የእግዚአብሔር አጀንዳ አለ። ግን ዙሪያውን ተከራካሪዎች አሉ፣ የሚከቡት አሉ፣ ሹመቱን የማይወዱ ክብሩን የማይወዱ ዛሬ ማታ ግን ይደፋሉ። አቴ ካታባያባ የእግዚአብሔር ሰው ማቴ ካታ አላቅህም ጋቴ ባራባዳባ የማየው ትልቅ ክብር፣ ትልቅ ሹመት፣ ትልቅ ከፍታ ወደ አንተ ሲመጣ አየው። ካራዶ ሴፕራቲ ካታባራ ነገር ግን ተከራካሪዎች አየው፣ የሚማከሩ አየው፣ ከበው አየው፣ ከፍታን የማይፈልጉ አየው። ወዳጅ ሆነዋሉ፣ ወዳጅ የመሰለዋሉ፣ ግን ጠላትም ሆነው ያምራሉ። እዚህ ጋር የዳዊት ቤት ላይ እኮ ይላል የራሱ የወገኑ ሰዎች ምን አደረጉበት? ተባበሩና ተማከሩበት። ምን ሊያደርጉት? አነበዋለሁ። እንውጣ፣ እንስበረው፣ እናድቅቀው፣ እናጥፋው፣ የጣብሴንን ልጅ ምን አንልበት፣ በላዩ ላይ እናንግስበት ብለው ስለመከሩ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይሆንም፣ አይጸናም። የጠላቶች ምክር ዛሬ ፈርሷል። በፊት ክብር አየው፣ እድገት አየው፣ ሹመት አየው፣ ከፍታ አየው። እግዚአብሔር ሞገስ ሆኖ ነገር ፊት ሲቀድም አየው። የጠላት ምክር ዛሬ ፈረሰ። ይህ ምክር ምን አይልም፣ አይሆንም፣ ደግሞ ምን አይልም፣ አይጸናም። እስቲ አይጸናም፣ አይሆንም በሉ እስቲ። እንስበረው ያለው ጠላት ይሰበራል። እናጥፋ ያለው ይጠፋል። እናንግስብህ ያለ አይነግስብህም። ለአንዴና ለመጨረሻ ጊዜ በአንተ ላይ የነገሰ ኢየሱስ ነው። አሜን ነው ወይ? እሱ ነግሶብሃል፣ ሌላ አይነግስብህም። እሱ ከብሮብሃል፣ ሌላ ይከብርብህ። ያከበረ ጌታ ይከብርብሃል። ዛሬ ግን የጠላት ምክር ፈርሷል። እኔነኛ አሜን ነው ወይ? እናንተ ሰው ትልቅ ፖዚሽን ነው የማየው፣ ትልቅ ክብር ነው የማየው። በሀገር አቀፍ ደረጃ ነው የማየው፣ በአፍሪካ ደረጃ ነው የማየው። ትልቅ ፖዚሽን፣ ትልቅ ሹመት ላይ ተቀምጠህ ወንጌል ስትሰራ ያለው ወንጌል ስትሰራ ያለው እግዚአብሔር በቃ በታላቅ ብለሲንግ በረከት ሲባርካ ያለው ለብዙ ትውልድ መጽናኛ ሲያደርጋ ያለው ሰልፉ እኔ እግዚአብሔር ዛሬ ልዋጋ ወጥቻለሁ። ይህ ቃል ዛሬ ያንተ ነው። የተማከሩ እያዩ ከፍ ትላለህ። ምክራቸው እየፈረሰ ቀንድ ወደ ላይ ከፍ ከፍ ይላል። በጠላቶች ፊት በዝማሬ ትቆማለህ። አለቀለት ያሉ እያዩ እድገትና ሹመት ማዕረግ ወደ ላይ በአንተ ላይ ይጨምራል። ይሄን ላደርግ ወጥቻለሁ። ዛሬ ቀን ነው። የሚያቆምህ የሚቋቋምህ አይኖርም ይልሃል። ዛሬ እግዚአብሔር ቃል ማር ሰከቲያ ኢያሱ ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እኔ ጋር ከአንተ ጋር እሆናለሁ፣ አልጥልህም፣ ከቶም ምን አልልህም፣ አልተውህም ይላል የሰራዊት ጌታ እግዚአብሔር። እልልታ ጭብጨባ ለእግዚአብሔር ክብር ይሁን። ቁጭ በል፣ ጌታ ይባርክ። እግዚአብሔር ሰው ምን ነው አሜን በሉ። አይሰማም? አሜን በሉ። የእሱ ድል የእኛ ድል ነው። የእሱ ክብር የእኛ ክብር ነው። የእሱ ስኬት የእኛ ስኬት ነው። ለምን? በክርስቶስ ኢየሱስ የአንድ አባት ልጆች ነን። አንዱን መንፈስ ጠጥተናል። ለሱ ሲባረክ እኔ ተባርካለሁ። ለምን? የአባቴ ልጅ ነው። አሜን። አንድ ብልት ሲከብር ብልቶች አብሮ ምን ይላሉ? ይከብራሉ። እኛ በክርስቶስ አንድ ብልት ነው፣ አንድ አካል ነን። አንዱ መንፈስ በእኛ ውስጥ አለ፣ አንዱ አምላክ በእኛ ውስጥ አለ። ስለዚህ አንዱ የአካል ከፍታ የኔ ከፍታ ነው። ለብዙ ጊዜ ቆይቶ ያለ ሹመትና እድገት ሲለቀቅ ነው የማየው። ማዕረግ ነው የማየው። ሰርፕራይዝ ነው የሚያደርገው ጌታ። ምን ነው አሜን በሉ። አሜን በሉ። ይህ ምክር ምን አይሆንም፣ አይሆንም፣ ደግሞ አይጸናም። ላንብብ ቁጥር 3 እግዚአብሔርም ኢሳያስን እንዲህ አለው። ቁጥር 3 አንተና ልጅ ሸለማያ ያሹር አካዝን ለመገናኘት ወደ ልብስ አጣቢ እርሻ በሚወስደው መንገድ ወዳለው ወደ ላይኛው ኩሬ መስኖ ጫፉቱ። ቁጥር 4 ላይ እንዲህ በለው፣ ተጠንቀቅ፣ ተረጋጋ። አታታባያ ለካ እግዚአብሔር ተጠንቀቅ ይላል። እንደገና ምን በል? ተረጋጋ። ይሄ በትርጉም ነው እያነበብኩ ያለሁት። ተጠንቀቅ፣
ተረጋጋ፣ አትፍራ። እስቲ ተጠንቀቅ በሉ እስቲ። ተረጋጋ፣ አትፍራ ያለው ማን ነው? አይሰማ ማን ነው? እግዚአብሔርም ለኢሳይያስ ሄደ ለአካዝ እንዲህ በለው ተረጋጋ፣ ተጠንቀቅ፣ ምን አትበል፣ አትፍራ። ዛሬ ምን ይልሻል? ተረጋጊ፣ ተጠንቀቂ፣ ደግሞ ምን አትበይ፣ አትፍሪ። አራሜን ነው ወይ? አትፍራ ካለ አራሜን ነው ወይ? የሆነ ነገር አለ። ተጠንቀቅ ካለ የሆነ ነገር አለ። ተረጋጋ ካለ የሆነ ነገር አለ። የሆነ ነገር ወደ አንተ ሊመጣ ነው ማለት ነው። ዛሬ ማታ አንድ ነገር ይሆናል። ከጠላት እጅ ተረጥቆ ወደ እናንተ የሚመጣ ነገር አለ። አልሰማኝም? አሜን ወይ? ጠላት ምክር ፈርሶ ወደ አንተ የሚመጣ ድል አለ። ከጠላት ምክር ፈርሶ ወደ አንተ የሚመጣ ማሸነፍ አለ። በዚህ ሁሉ በወደደን በእርሱ ከአሸናፊዎች ሁሉ ምን እንላለን? እንበልጣለን። ክርስቶስ በአንተ ውስጥ፣ አንተ በክርስቶስ ውስጥ አሸናፊ ነህ። አልሰማ? አሸናፊ ነሽ። ተጠንቀቅ፣ ተጠበቅ፣ ምን በል፣ ተረጋጋ። ሶስት ነገር ተጠንቀቅ በል ውስጤ፣ ተረጋጋ፣ ደግሞ ምን አትበል፣ አትፍራ። በእነዚህ ከእሳት ተርፈው በሚተሱ የሁለት እንጨት ጉማጆች ይለዋል በዚህ በትርጉም ላይ። ስለ ሶርያና ስለ ራሶን እንዲሁም ስለ ሮቤ ልጅ ቁጣ አትሸበር። ሶርያና ኤፍሬም የሮቤ ልጅ ሊያጠፉ እንዲህ ብለው ተማከሩ። ይሁዳን እንውረረው፣ እንበርታበትም፣ ተከፋፍለን እንግዛው፣ የጣምሴልንም ልጅ እናንግስበት፣ እናስጨንቀው፣ እናጥፋው፣ እናዋርደው፣ እንደገና የማይገባውን ንጉሥ አምጥተን የምናደርግበት እናንግስበት ብለው ምክርን ስለመከሩ እግዚአብሔር እንዲህ ይልሃል ንጉሥ አካዝ፣ ይህ ምክር አይሆንም፣ ደግሞ ምን አይልም። አጠገባቸው የጠላት ምክር በሉት እስቲ። አይሆንም፣ አይሳካም፣ አይፈጸምም ይልሃል በሉት። የሰራዊት ጌታ እግዚአብሔር ይህ ምክር ምን አይልም፣ አይሆንም ያለው ሰው አይደለም። ማን ነው? እግዚአብሔር። ተረጋጋ ያለ እግዚአብሔር፣ አትፍራ ያለ እግዚአብሔር፣ ተጠበቅ ያለ እግዚአብሔር እንዲህ ይልሃል። የጠላት ምክር አይሰራም። ሞት ነው አይሰራም። ጥፋት ነው አይሰራም። ውድቀት ነው አይሰራም። አለመሳካት ነው አይሰራም። አለመከናወን ነው አይሰራም። ለአንተ ግን ይከናወንልሃል። ለአንተ ግን ይሳካልሃል። ለአንተ ግን ሰላም ይሆንልሃል። ለአንተ ግን ፈውስ ይሆንልሃል። ለአንተ ግን ደስታ ይሆንልሃል። ለአንተ ግን ያለው ቦታ ትደርሳለህ። ኧረ አሜን ነው ወይ? አጠገባችሁ ዛሬ ማታወት ኢሳይያስ 7 ቁጥር 7 በአንተ ሕይወት ላይ፣ በአንተ ቤት ላይ፣ በአንተ ዘመን ላይ፣ በልጆች ላይ፣ በትዳር ላይ፣ በሁሉ ነገር ላይ በኢየሱስ ስም ተፈጸመ። አይሰማም? ተፈጸመ፣ ተፈጸመ። ይህ ምክር ምን አይልም፣ አይሆንም፣ ደግሞ ምን አይልም፣ አይጸናም። በደንብ አስተውሉ። እግዚአብሔር አሁን ስላለው ይናገራል፣ ነገ ስለሚመጣው ይናገራል። የሚሰማ ጆሮ ያለው ይስማ። አሁን ላይሆን ይችላል፣ ነገር ሊማከር ይችላሉ። እግዚአብሔር ግን ጠላቱን ቀድሞልሃል። የማይቀደም ጌታ ጠላትን ቀድሞልሃል። ምንም አይነት ምክር በአንተ ቤት ላይ አይሰራም። ምክራቸው ምን አይልም፣ አይሆንም፣ ደግሞ ምን አይልም፣ አያጠፉህም፣ አያሳድዱህም፣ አይነግሱብህም። የነገሰብህ ጌታ አለ። እሱ ይከበርብሃል፣ እሱ ይከብርብሃል፣ እሱ ይታይብሃል። በልጆች ላይ ይታያል፣ በቢዝነስ ላይ ይታያል፣ በስራ ቦታ ይታያል፣ በአገልግሎት ላይ ይታያል፣ በጤንነት ላይ ይታያል። እሱ በሕይወትህ ታምራት ያደርጋል። እዚህ ላይሆን ላይፈጸም ዛሬ ማታ ይህ ሳምንት ጠላቶቻችሁ ሁሉ የሚያፍሩበት ሆኗል፣ የሚዋረዱበት ሆኗል። አንተ ሰፈር ደስታ ሆኗል። አንተ ሰፈር መከናወን ሆኗል። አንተ ሰፈር ንግስና ሆኗል። አንተ ሰፈር ድል ሆኗል። አንተ ሰፈር ክርስቶስ ይሰበካል። አንተ ሰፈር ክርስቶስ ይታወጃል። ነፍሳት ይድናሉ፣ ከብዙ ከሲኦል ያመልጣሉ። ጮህና ብለን አሜን። ይህ ምክር አይሆንም፣ ደግሞ ምን አይልም። የተንዛዛ መልእክት አጭርና አጭር። አሜን ነው ወይ? ኢሳይያስ 7 ቁጥር 7 7 ሙሉ ቁጥር ነው። 7 የእግዚአብሔር ቁጥር ነው። 7 የረፍት ቁጥር ነው። 7 የድል ቁጥር ነው። 7 የመጽናናት ቁጥር ነው። አሜን ነው ወይ? ይህ ቃል ዛሬ ማታ በእናንተ ሕይወት ላይ ተፈጸመ። ምንም አይነት የጠላት ምክርና የጠላት ሀሳብ በእናንተ
ላይ ላይሰራ በኢየሱስ ፈርሷል። ምን ነው አሜን በል። እኔ እንዲህ ያየው ነው። በስጋ ቤተሰብን ብንሆን ግን አንድ ነገር እያየው ነው። እግዚአብሔር ሰው ምንድን ነው የማየው? ምዕራቡም ምስራቁም ሰሜኑንም ደቡቡንም እግዚአብሔር ይገርም ነው። ምዕራቡም ላይ መልአክ አለ፣ ምስራቁም ላይ መልአክ አለ፣ ሰሜኑም ላይ መልአክ አለ፣ ደቡቡ ላይ መልአክ አለ። እንዲህ የሚል ድምፅ ነው የምሰማው፣ ውጣና ተሰማራ ውረስ ቀድሜሃለሁ ይልሃል። ኧረ አሜን ነው ወይ? ውጣና ተሰማራና ምን በል ውረስ። ምዕራቡን ሰጥተዋል፣ ምስራቁን ሰጥተዋል፣ ሰሜኑን ሰጥተዋል፣ ደቡቡን ሰጥተዋል። ከዚህ በኋላ ላትቆም፣ በደንብ ስማኝ፣ ላትቆም፣ ላትያዝ፣ በልዩ ክብር፣ በልዩ ኃይል ኢቫንጀሊዝም ብቻ በሆነ አይደለም፣ በተአምራት በድንቅ አገልግሎት መናፍስትን በሚበቀል ትውልድን በሚያስፈልጥ ብዙ ሰዎችን ወደ እግዚአብሔር ኪንግደም በሚያመጣ በታላቅ ጸጋ በአያባ በፊልጶስ ላይ የነበረ ግሬስ፣ ማይቲ ግሬስ፣ ተአምራት የሚያደርግ ግሬስ፣ አጋንንትን የሚበቀል ጠንቋይ አስማተኛውን የሚበቀል ወደ እግዚአብሔር መንግሥት የሚጠራ የእግዚአብሔር ግሎሪ፣ የእግዚአብሔር አኖይንቲንግ፣ የእግዚአብሔር ቅባት በአንተ ላይ ከሰማይ ሲወርድ አይቻለሁ። እግዚአብሔር እንዲህ ይልሃል፣ ብቻህን አይደለም፣ መልእክተኞቼ አብረው ያገለግሉሃል። የአፍን ቃል ያጠናሉ። ምዕራብ ስትሄድ ይሄዳሉ። ቃል ታወጣለህ፣ ቃልን ያጠናሉ። ይማቴ ይፍረስ ስትል ያፈርሳሉ፣ ይተከል ስትል ይተከላሉ። ነፍሳት ይምጡ ሲል ይመጣሉ። እግዚአብሔር ግን ላሰማራ ጨክኜ ወጥቻለሁ። የሚያቆምህ የለም፣ ወደፊት ትሄዳለህ። ብዙዎች ወደ መንግሥቴ ታመጣለህ። በአንተ የጀመርኩትን ሥራ ፈጥናለሁ። ከቃሌ አንዳች የሚዘገይ የለም። አፈጥንሃለሁ፣ አቻኩልሃለሁ። ትሄዳለህ፣ ትወርሳለህ፣ ታስወርሳለህ። እግዚአብሔር ማቴ ካባያ ማንም ሊዘጋ የማይችል የተከፈተን በር ምዕራቡን፣ ምስራቁን፣ ሰሜኑን፣ ደቡቡን ከፍቼ ሰጥቼሃለሁ። ይህ ዓመት ለአንተ የሳቅ ነው። ምቀኛ መንፈስ የተመታ የሳቅ ነው፣ የደስታ ነው፣ የክብር ነው፣ የመሞሸር ነው። ወካው ጠላት አሜን። አዘጊውን መታወት፣ የሚያጓትተው መታወት፣ ጣልቃ የሚገባው መታወት፣ የተጀመረን የሚመታው መታወት። በእናት በአባ ዘር ያለ እርግማን ሰብሬያለሁ፣ መትቻለሁ። አጨንጋፊ መትቻለሁ፣ በቀለኛው መትቻለሁ። አሳዶኛል፣ አሳዳለሁ ብሎ የወጣውን መትቻለሁ። ዛሬ ይላል እግዚአብሔር በጠላት ላይ እንደ ደቦል አንበሳ አድርጌ አስነሳለሁ፣ እንደ አንበሳ አድርጌ አስነሳለሁ። ግራውን ትመታለህ፣ ቀኙን ትመታለህ፣ ከፍታውን ትመታለህ፣ በስሜያን ትመታለህ። እኔም ከአብ ቃል ጋር እሰራለሁ፣ መንገድን አቃናለሁ። ይሳካልሃል፣ ይከናወንልሃል፣ ከፍታውን ትወርሳለህ። የልጄ ክርስቶስ ግርማ በአንተ ይታያል፣ ማዳኑ ይገለጣል፣ ብዙ ትውልድ ይመጣል። እኔም በአንተ የተናገርኩት ቃል እፈጽማለሁ። ጮህና በለና አሜን። እንዲህ ነው የማየው። እንዲህ አለ ምንድን ነው ይሄ በዓል ጊዜ ሲደርስ መሶበ ወርቅ አለ አይደለ? መሶበ ወርቅ ላይ ትልቅ ዳቦ መጥቶ ይቀመጣል እና መሶበ ወርቅ ነው ፊት የማየው። ግን እዛ መሶበ ወርቅ ላይ በጣም ያማረ ድሮ የተመሳቅናቅ የሆነ ቦታ ሄደን የሚቀርብ ነገር አለ። አነባበሩ በጣም ወፍራም አነባበሩ እዛ መሶበ ወርቅ ግን ነጭ ነው እና ተቀምጦ ያለው እና ያንን ነገር ቆርሰህ ትበላለህ። ስትበላ ብዙ ሰው ከቦ ነው የማየው። ትቆርሳለህ፣ ትበላለህ፣ ታበላለህ። ያ ቦታ ተመልሶ ይሞላል። አሁንም ትቆርሳለህ፣ ትሰጣለህ፣ ታበላለህ፣ እንደገና ይሞላል። የማያልቅ የወንጌል ክብር፣ የማያልቅ የእግዚአብሔር ጸጋ ብትሰጥ የሚመነሰር ለብዙዎች የሚተርፍ ጸጋ፣ ቅባት፣ ቃል፣ ኃይል፣ መንፈስ በአንተ ላይ አስቀምጫለሁ። ትወጣለህ፣ ይሳካልሃል፣ ብዙዎችን ትወርሳለህ። የገሃነም ደጅ አያቆምህም፣ አይቋቋምህም። ከፍታውን ትጫናለህ። ብዙ ጀኔሬሽን በሕይወቴ ይገለጣል። እኔም ለረፍት ተጠርቼሃለሁ፣ ከፍታውንም አስወርሳለሁ። ዘመኑ ያንተና የኔ ነው ይላል ጌታ። ጮህና ብለን አሜን። ያድናል። እልልታ ጭብጨባ ለእግዚአብሔር ክብር ይሁን። ታንክ ዩ ጂሰስ። ኧረ አሜን ነው ወይ? የሚገርም መንፈስ ነው ያለው። እኔ ማውዝ ምናምን ነው ግን ጉባኤው መልአክ ሞልቶ ነበር። ምን አሜን ነው ወይ? ዛሬ ማታ ለሳምንቱ ምን ሆነናል? ኢሳይያስ 7 ይህ ምክር አይሆንም ደግሞ አይጸናም። የሆነ ነገር መጥቶ ሹክ ሲል ነው ይህ ምክር አይሆንም አይጸናም። ቃል አለ። ቃሉን ላከ ምን አላቸው? ፈወሳቸው።
ሰው እንዲህ ነገር አየሁ። ለአንተ ልተምኝና ጨርስ። ለልጅ ለሴት ልጅ እግዚአብሔር ትልቅ ክብርና ከፍታ እግዚአብሔር አዘጋጅቶ በእሷ ላይ ያለውን የእግዚአብሔርን እጅና ታምራት የምታይበት የክብር ዘመን በፊት ነው ብሎኛል። አሜን። ለእሷ የሚከፈተው በር ኢንተርናሽናል ነው። አሜን። ኢንተርናሽናል ዶር ነው የማ በቃ ለእሷ ውጭ ሀገር ማለት መርካቶ ፒያሳ ይሆናል። አሜን። ምን አሜን በሉ። አሜን። ብልጥ የሆነ ሰው እኮ አሜን ብሎ መውሰድ ይችላል። አንዱ ጌታ የሁሉ ጌታ ነው። አንዱ አምላክ የሁሉ አምላክ ነው። እግዚአብሔር እዚህ ጋር ሲናገር አሜን ካልክ ይሆናል። እና እግዚአብሔር አትጨነቅ፣ አትስጋ፣ ነገሮችን ሁሉ አስተካክላለሁ። ክብሬ በሷ ላይ አለ፣ እጄ በሷ ላይ አለ። እኔ የማየው ምንድን ነው? እግዚአብሔር መለኮታ የሆነ ልጓም አስገብቶባት አያለሁ። ይሄ ፈረስ ላይ የሚገባ ልጓም ታያላችሁ አይደለም? ያለ መሪው ፈረሱ ምን አይደለም አይንቀሳቀስም። ጌታ እንዲህ ይላል፣ እኔ ልጓም አስገብቼባታለሁ፣ በመንገድ እመራታለሁ፣ በስርዓት ያስኬዳታለሁ። ውድቀቷን ሳይሆን ክብሯን ታያለ፣ እልል ታያለ፣ ብዙ ዘር በሷ ታያለ። አብራኬ የወጣውን ነገር ሁሉ ባርካለሁ። በአንድ በኩል ያለውን ችግርና አስቸጋሪ ነገር አስተካክላለሁ። ከበስተጀርባ ያለውን ማንኛውም የጠላት አሰራር ከዛኛው አካል አነሳለሁ፣ አሳርፋለሁ። የፈራኸው የሰጋኸው አይሆንም። ይህ ምክር አይሆንም፣ ደግሞ ምን አይልም አይጸናም። በኢየሱስም ተፈጸመበት። ሁላችን ተነስተን በእግራችን እንቆማለን። ጌታ ይባረክ። ኧረ አሜን ነው ወይ? እንውጣ፣ እንስበረው፣ እናስጨንቀው፣ እናጥፋው ብለው ምክርን ስለመከሩብን የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይሆንም፣ ደግሞ ምን አይልም። ከምትሰራበት አቅጣጫ የእግዚአብሔር ሰው የብዙ ሰዎች በቀናት የተነሱ ሰዎች ምክር እግዚአብሔር ሲያፈርስ እንዳይችል። አሜን። እየሰማኸኝ ነው አይደል? አሜን። ምክር ከባድ የሆነ ምክር ያለን ነገር ከእጅ ለማስጣት የወጣ መልካም የሚመስሉ መልካም ያደረግላቸው ግን መልካም የሚመስሉ ለአንተ ያሰበው የሚመስሉ ወጥመድን ዘርግተው ከትልልቅ ካሉ ሰዎች ጋር ተማክረው ከእጅ ለመናጠቅ ምክርን እየመከሩ በመሃል ላይ የሆነ ነገር እያደረጉ ያሉ ሰዎች ሲመተዋያሉ። ምክራቸው ፈረሰ። አይሆንብህም፣ አይጸናብህም። ምክራቸው ፈርሷል። ሰምታል? አሜን በል። አሜን። ምክራቸው ፈርሷል። አሜን። ዛሬ ማታ እንዲሆናል አለ የብዙ ሰዎች መሰዊያ ይታደሳል። ኧረ አሜን ብትይሻል። አሜን። የደብረ ብርሃን ብርድ ልብስ እያለበሰ የሚያንኮራፋ መንፈስ ይመታል። ሰምታል? አሜን በል። ኧረ አሜን ነው ወይ? ኧረ አሜን ነው ወይ? ጸሎት ስፍራ አሜን ነው ወይ? ያለ መንፈስ መታየው። የገባው ይገባዋል። ኧረ አሜን ነው ወይ? ያልገባው ደግሞ ጌታ እንዲገባ ያደርገዋል። ግን መሰዊያ ሲታደሳዩ ግን አሜን በሉ። እዚህ ውስጥ ያላችሁ ሁሉ የእግዚአብሔር አጀንዳ አለባችሁ። እሺ አንድ ደቂቃ እንጸልይ። የሚያማችሁ ሰዎች የሚያማችሁ ቦታ ላይ አሉ። ማንኛውም ቦታ ልብ ሊሆን ይችላል፣ ጨጓራ፣ ስኳር፣ ደም ግፊት ብቻ ስም ያለው ሊሆን ይችላል። አሁን ነው የሚሄደው። አሁን ነገ አይደለም። ፈውስ አሁን ነው። ነገ የሚባል ነገር የለም። ፈውስ አሁን ነው። ምን ነው አሜን በሉ። ምን ነው አሜን በሉ። ትላንት ማታ አንድ ሰው በስልክ ጸለይኩና ወገብ አጥንት ምናምን እና ያማታልና ምንም ችግር የለም ጌታ ይባረክ። አሁን በሚያምሽ ቦታ እግዚአብሔር ርቀት ቦታ ይወስነው። በሚያም ቦታ እጅውን ጫኝ ወገብሽን አሁን ተላቋል ነው። አሁን ቦታውን ይገባል፣ ይስተካከላል። ጸለይኩኝ፣ ወዲያው እዛው ላይ ተስተካከለ። አሁንም ያ ጌታ ይሰራል። የሚያማቸው ቦታ ጨጓራ ሊሆን ይችላል፣ የተለያየ ማህፀን በሽታ ሊሆን ይችላል፣ እጢ ሊሆን ይችላል። ብቻ እጃችሁ በምሕረት ጫኑ። ዛሬ እጸልያለሁ። አንድ ደቂቃ ጸሎት ነው። እግዚአብሔር ሆይ በጌታ በኢየሱስ ስም ማንኛውም ደዌ በኢየሱስ ስም የተነቀለ ይሆን፣ በኢየሱስ ስም የተነቀለ ይሆን። በሽታን ከመካከል አርቃለሁ ተብሎ ተጽፏል። ከልጆች ላይ በኢየሱስ ስም በሽታ የተነቀለ ይሆን። በመገረፉ ቁስል ይፈወሱ። ያመማቸውን ፈልገው እስኪያጡ ድረስ ፈውስ በእነሱ ላይ ይሆን። በዚህ መድረክ ላይ ለምስክርነት ይምጡ። ምልክት ከዚህ ሰዓት ጀምሮ ይሆን። በሽታን ፈልገው አያገኙት። በኢየሱስ ስም የተነቀለ ይሆን። በኢየሱስ ስም የተነቀለ ይሆን። አሜን። ሁሉ ሰዎቹ ይሰሩ። አሜን። ሊጨርስ ፈልጋለሁ ግን አሁን እዚህ ጋር እዚህ አጥንት ላይ ኃይለኛ ህመም ያለው ሰው አያለ የመገጣጠሚያው ላይ እዚህ አጥንቱ ላይ በጣም እንደ ውጋትና የተላቀቀ ነገር እንዳለ የሚመስለውና አንዳንድ ጊዜ ጎንበስ በሚል ሰዓት ጎንበስ ብሎ ቀና ማለት የማይችል አያለ መጸለይ ይፈልጋል። አሁን ነፈውሱ ነጂና የሚባል በጣም ያማል። ያ ብቻ አይደለም። አንደኛው ሰው ደግሞ ምንድነው ልክ በቆመበት ስፍራ ድንገት በውስጥ እግሩ ወደ ላይ ልክ እንደ ጦር ይወጋውና ሰውነቱ ውስጥ እንደ ውጋት የሚሰማው ሰው አለ።
ምንድን ነው እያለ የሚደነግጥ ሰው አለ። ድንገት ነው በውስጥ ግን ወደ ላይ ማየት ፈልጋል። እጅ ለማየት ፈልጋል። ይጸልያል። ችግር የለም እንዳለ እርግጠኛ አንተ ረብሽ የት ነው ወገብ ነው የት ነው የዲስክ ነው አሁን ይጸልያል። ዲስክ የለም ይስተካከላል። ምን ነው አሜን በሉ። ፈውስ ለልጆች ምንድን ነው? ለ39 ጊዜ 40 የተገረፈው ኢየሱስ በሽታ የሚባሉትን ነገር ሁሉ እንድንፈወስ በመስቀል ላይ ሰርቶ ጨርሷል። እና ወንድሜ በናዝሬቱ በጌታ በኢየሱስ አዛለው ማንኛውም የተላቀቀ ዲስክ የተባለ ነገር ከዚህ ሰዓት ጀምሮ በኢየሱስ ወደ ቦታው ይመለስ። በኢየሱስ ይፈወስ። ማንኛውም ነገር ይስተካከል። በኢየሱስ ፈውስ በወንድሜ ላይ ይሁን። ኢን ጂሰስ ማይቲ ኔም ምንድነው ማድረግ ማችል? ሞከረ ነው። ምንድነው ማድረግ ማችል? ስታቆረበስ ነው። እሺ አሁን ሞክራ። አሁን ጎንበስ ብለህ አሁን ነው ጎንበስ ብለህ ቁጭ ብለህ ግባ። ምንም ችግር የለም። እዚህ ጋር እግዚአብሔር ነው ጎንበስ የሚያደርግ። አሜን። ቁጭ ብለህ ትንሽ ቁጭ ብለህ ችግር የለም። ማማው ነገር ስላለ አሜን ነው። አሜን። እኔ አይደለም ያለሁት እዚህ ጋር ጌታ ነው ያለው። እኔ አይደለም ያለሁት እዚህ ጋር የሚፈውስ ኢየሱስ ነው ያለው። እዚህ ጋር የፈውስ መልአክ ስራ ይሆናል። ቁጭ ብድግ በል እንደዚህ የሚሰማ አርግ። ሃሌሉያ። ጎንበስ ቀና በል። ቁጭ ብድግ በል። ይህን ነገር በሚሰማ ሰዓት የሚጎትት የሚይዝ ነገር እየለቀቀ ሲሄድ ያለው ፍጹም የሆነ ጤናን ሰጠው ነው የሚለው። ፈውስ በአንተ ላይ ሲሆን ነው ያለሁት። ኢየሱስ ለዘላለም ጌታ ነው። ፈውስ ለልጆች ምንድን ነው? እንጀራ ነው። ፈውስ ነገ አይደለም። መቼ ነው? አሁን ነው። እሺ እግዚአብሔር ሰው ነኝ አጨብጭቡ ለእግዚአብሔር ክብር። ነገ አይደለም አሁን። አሁን እግዚአብሔር ፈውስ ባንተ ላይ አድርጓል። ይህ ፈውስ በኢየሱስ ስም የጸና ይሁን። ሁሉ ሰዎችን ይዘርጋና ልባርክ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። እግዚአብሔር ይባርካችሁ፣ ሰላምንም ይስጣችሁ። ለጠላት መቅሰፍት ለእሱ የክብር ቃል ያርጋችሁ። የረገጣችሁት ሁሉ ያውርሳችሁ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክን አንድ ላይ እልልታ፣ ጭብጨባ፣ ምስጋና ለጌታ ክብር ይሁን። ኢየሱስ ክርስቶስ ያድናል። ተባረኩ። ለበረከቱ ነው። መልካም ሳምንት። ተባረኩ።